በቂ ውሃ አለመጠጣት በሰውነታችን ላይ የሚያመጣቸውን 7 አስከፊ ጉዳቶችና በቂ ውሃ መጠጣት ደግሞ ለሰውነታችን የሚሰጣቸውን ገራሚ ጥቅሞች በዚህ ቪዲዮ እንዳስሳለን። በመጀመሪያ ውሃ ካልጠጣን በሰውነታችን ምን ይፈጠራል? የሰውነታችን ከ60 እስከ 70 በመቶ የሚሆነው ክፍል የተገነባው በውሃ ነው። ይህ ማለት ያለ ውሃ ህይወት ሙሉ በሙሉ ይቆማል ማለት ነው። ብዙዎቻችን ውሃ የምንጠጣው ሲጠማን ብቻ ነው። ነገር ግን ጥማት 100ኛ ደረጃ ላይ ሲደርስ ሰውነታችን አስቀድሞ ውሃ ማጣቱን ወይም ዲሃይድሬሽን የሚገልጽበት የመጨረሻው ምልክት ነው። ዛሬ በዚህ ቪዲዮ በቂ ውሃ አለመጠጣት በሰውነታችን ላይ የሚያመጣቸውን ከባድ የጤና ጉዳቶችና በአግባቡ መጠጣቱ የሚሰጣቸውን ድንቅ ጥቅሞች በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። በቂ ውሃ ባልጠጣን ቁጥር ሰውነታችን መደበኛ ስራውን ማከናወን ያቅተዋል። ይህም ወዲያውኑ በሚከተሉት የጤና እክሎች መገለጥ ይጀምራል። ሰውነታችን ውሃ ሲያጣ የደም ዝውውር ፍጥነት ይቀንሳል። ይህም ወደ ጡንቻዎቻችን፣ ወደ ውስጥ አካላቶቻችን የሚሄደውን የኦክሲጅን መጠን ስለሚቀንሰው ቀኑን ሙሉ ከፍተኛ የድካም ስሜት ይሰማናል። ለአይምሮአችን መደበኛ ስራ ፈሳሽ ወሳኝ ነው። ውሃ በሚያንስበት ጊዜ የአንጎል ህዋሳት ለጊዜው ይኮማተራሉ። ይህም ከባድ የራስ ምታት፣ የመጫጫን ስሜት ይፈጥራል። ቡና ወይም መድኃኒት ከመውሰዶ በፊት መጀመሪያ ውሃ ይጠጡ። የአንጀት ስራ በውሃ ላይ የተመሰረተ ነው። በቂ ውሃ ከሌለ አንጀት ከምግብ ላይ ፈሳሽ ስለሚመጥ የምግብ ፍርፋሪው እንዲደርቅና ለከባድ የሆድ ድርቀት ይዳረጋል። ኩላሊታችን በሽንት አማካኝነት መርዛማ ነገሮችን ያስወግዳል። ውሃ ሲያንስ ግን ሽንታችን ይከረፋል፣ ቀለሙም ይጠቁራል። ይህ ሂደት ማዕድናትን በኩላሊት ውስጥ የተከማቸውን ወደ ጠጠር እንዲቀየሩ መንገድ ይከፍታል። ውሃ ማጣት የቆዳን የመለጠጥ አቅም ያጠፋዋል። ቆዳ እንዲሰነጣጠቅ፣ እንዲደርቅ፣ ፊት ላይ ያለ ዕድሜ መጨማደድ ወይም ሪንክልስ እንዲወጣ ያደርጋል። በመገጣጠሚያዎቻችን መካከል ያሉ ቅባቶች 80% ውሃ ናቸው። ውሃ ቢያንስ አጥንት እርስ በርስ ስለሚሻሹ ከፍተኛ የጉልበትና የወገብ ህመም ይነሳል። ውሃ በአፋችን ውስጥ ምራቅ እንዲመረት ያደርጋል። ምራቅ ደግሞ በአፍ ውስጥ ያሉ ባክቴሪያዎችን የሚያጠብ የተፈጥሮ መከላከያ ነው። ውሃ ሲያንስ ምራቅ ስለሚጠፋ ባክቴሪያዎች ተባስተው መጥፎ ሽታ ይፈጥራሉ። አሁን ደግሞ ውሃን በአግባቡ መጠጣት የሚሰጣቸውን ታላላቅ የጤና ጥቅሞች እናያለን። በአንጻሩ ደግሞ በቀን ቢያንስ ከ8 እስከ 10 ብርጭቆ ንጹህ ውሃ የመጠጣት ልምድን ካዳበርን የሚከተሉትን ድንቅ ጥቅሞች እናገኛለን። ሳይንስ እንደሚለው አንድ ሰው 3 ሊትር ውሃ በቀን መጠጣት አለበት። ውሃ አይምሮን ፈጣን፣ ንቁና የማስታወስ ብቃቱ የላቀ እንዲሆን ያደርገዋል። ከምግብ በፊት ውሃ መጠጣት የሆድ የመሙላት ስሜት ስለሚሰጥ ከመጠን በላይ የመመገብ ፍላጎትን ይቀንሳል። እንዲሁም ሰውነት ስብ የሚያቃጥልበትን ፍጥነት ይጨምራል። ውሃ መርዛማ ነገሮችን በሽንትና በላብ አማካኝነት ጠራርጎ በማስወገድ የጉበትና የኩላሊትን ስራ ያቃልላል። ቆዳ የተፈጥሮ እርጥበቱን አግኝቶ እንዲያበራ፣ ለስላሳና ማራኪ እንዲሆን ያደርገዋል። የተከበራችሁ ተመልካቾቻችን ጤናማ ህይወት ለመኖር ውድ የሆኑ ነገሮችን መግዛት አያስፈልግም። ፈጣሪ በነፃ የሰጠንን ይህንን ድንቅ የተፈጥሮ ስጦታ ውሃን በአግባቡ በመጠቀም ራሳችሁን ከብዙ በሽታዎች ጠብቁ። ዛሬውኑ የውሃ ብርጭቆን ከጎኖ ማድረጉን አይርሱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለወዳጅ ዘመዶቻችሁ እንዲደርስ ሸር ማድረጋችሁንና ሁልጊዜ ጠቃሚ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁን ጠብቁ። ቻው።